አሁን ደግሞ ወደ ሁነት መረጃዎቻችን እናመራለን። ክብር ለሚገባው ክብር እንስጥ፣ መመሰጋገን ባህላችን እናድርግ በሚል መሪ ቃል ሶስተኛው ዙር የአፍሪካ ስታር ዋይድ አዋርድ የሽልማት ስነ ስርዓት በመጪው መስከረም ወር እንደሚካሄድ አዘጋጆቹ አስታውቀዋል። የሽልማቱ መካሄድ ኢትዮጵያውያን የቱሪዝም ዘርፍን የማሳደግና የኢንቨስትመንትና የሙያ አቅምን ለአፍሪካና ለዓለም ለማስተዋወቅ አዲስ እድል የሚፈጥር ነው ተብሏል። በተጨማሪም በግለሰቦችና በተቋማት መካከል ጤናማ የውድድር መንፈስ እንዲዳብር እና ለላቀ የስራ ማበረታታት ሁኔታ እንዲፈጠር አገልግሎት ጥራት እንዲሻሻል አስተዋጽኦ እንደሚኖረው ተገልጿል። የሶስተኛው ዙር የአፍሪካ ስታር ዋይድ አዋርድ የሽልማት ስነ ስርዓት አስመልክቶ የተሰጠውን መግለጫ በተመለከተ ባልደረባችን ቁም ነገር ተስፋዬ እንደሚከተለው ያቀርበዋል። ክብር ለሚገባው ክብር እንስጥ፣ መመሰጋገን ባህላችን እናድርግ በሚል መሪ ቃል ሶስተኛው ዙር የአፍሪካ ስታር ዋይድ አዋርድ የሽልማት መርሃ ግብር በመጪው መስከረም ወር እንደሚካሄድ አዘጋጁ ከለርፉል ኢቨንት ኦርጋናይዘር አስታውቋል። የሽልማቱ መካሄድ የኢትዮጵያን ቱሪዝም ኢንቨስትመንትና የሙያ አቅም ለአፍሪካም ብሎም ለዓለም ለማስተዋወቅ አዲስ እድል ይፈጥራል የተባለ ሲሆን በግለሰቦችና በተቋማት መካከል ጤናማ የውድድር መንፈስ እንዲዳብር፣ ለላቀ ስራ የሚያበረታታ ሁኔታ እንዲፈጠርና የአገልግሎት ጥራት እንዲሻሻል አስተዋጽኦ እንደሚኖረውም ተገልጿል። ኢትዮጵያ ውስጥ ደግሞ ይሄ አዋርድ መካሄዱ ኢትዮጵያ ወጣቶችን በጣም ኢንካሬጅ የሚያደርጋል፣ ኢንስፓየር ያደርጋል። እነሱም በአህጉር ደረጃ መታየት የሚችሉ መወዳደር የሚችሉ መሆናቸውን ባወቁ ቁጥር የበለጠ እንዲተጉ ሊያደርጋቸው ይችላል። ሌላው ደግሞ የኢትዮጵያን አርት፣ ካልቸር፣ ሚውዚክ ያለንን ማንነት በዚህ አጋጣሚ የምናስፋፋበት የምናሳውቅበት ሆኖ ማገልገል ይችላል። ሌላው ደግሞ ኢትዮጵያ እንደምታውቁት በተለይ አዲስ አበባ የአፍሪካ መዲና ናት። ኢትዮጵያ በአፍሪካ ውስጥ ደግሞ የጎላ ታሪክ ያላት ናት። ስለዚህ ይህንን ኮኔክሽን የበለጠ ቢውልድ የምናደርግበት ብሪጅ ሆኖም ሊያገለግል ይችላል። የተሸላሚዎች መረጣ ያለምንም አድሎ በታማኝነት እንዲካሄድም የሌሎች አፍሪካ ሀገራት ምሁራንና ባለሙያዎች ከሀገር ውስጥ ምሁራንና ባለሙያዎች ጋር በዳኝነት በኮሚቴነት ተሳታፊ እንደሚሆኑ ተነግሮ በተጨማሪም አሸናፊዎችን ለመለየት ህዝቡ በድረገጽ ጥቆማ እንዲሰጥ እንደሚደረግም ተጠቅሷል። ከአፍሪካ ስታር ዋይድ አዋርድ የሽልማት መርሃ ግብር በስተጀርባ ደግሞ አንቱ የተባሉ ምሁራን፣ ልዩ ልዩ ግለሰቦች በየሙያቸው ድርጅቶችም ያሉ ሲሆን ዋና ተግባራቸው ለእጩዎች የመወዳደሪያ መስፈርትን ሙያዊ በሆነ መንገድ በማዘጋጀት እጩዎችን በተቀመጠው መስፈርት ላይ ተንተርሶ መዳኘትን እና መለየት ነው። በተለያዩ ኮሚቴዎች ዳኝነት ከሚያገለግሉ የአገር ልጆች ባሻገር ልዩ ልዩ የአፍሪካ ሀገራት ዜጎችም በስሩ አቅፏል። በአገር ውስጥ ከተለያዩ የአፍሪካ ሀገራት ዜጎች ጋር ተሸላሚዎችን ለመለየትና ለመሸለም በቅንጅት መስራቱ የተሸላሚዎች ውጤት ተአማኒ እንዲሆን እንደዚሁም አድሎ ያላድሎ እንዲወጣ የጎላ ሚና ያበረክታል። ዘንድሮ የሽልማት መርሃ ግብርም አድማሱን በአህጉር አቀፍ ደረጃ ከፍ ያደረገ ሲሆን በአመራር በአጠቃላይ ኢንቨስትመንትና በተለያዩ 11 ሙያዊ ዘርፎች የላቀ ውጤት ላስመዘገቡ ግለሰቦችና ተቋማት ሽልማቱ የሚሰጥ እንደሆነ አዘጋጆቹ በጋዜጣዊ መግለጫው ላይ ተናግረዋል። ወደ ካታጎሪዎቹ አልፋለሁኝ። በ11 ካታጎሪዎች አሉ። 11 ዘርፎች በ11 ዘርፎች ነው ሽልማቱ የተዘጋጀው። በመጀመሪያ በአመራር ዘርፍ ነው የመጀመሪያው። ተቋማትን በጥበብ መርተው የለወጡ፣ ሀገር በሁለንተናዊ ዘርፍ የምትፈልገውን ውጤት ያስመዘገቡ፣ ደከመኝ ሰለቸኝ ሳይሉ የተጣለባቸውን አደራ በትጋት የተወጡ መሪዎችና የህዝብ የቁርጥ ቀን ልጆች የምንላቸው ባሳዩት የመሪነት ጥበባቸው በቅንነትና በትጋት በሀገር ፍቅር ያገለገሉ መሪዎች በአመራር ዘርፍ ይሸለሙበታል። ኢቢኤስ ቢዝነስ የአፍሪካ ስታር ዋይድ አዋርድ ዋና ዓላማ ምንድነው? ይህ ሽልማትስ ከሌሎች በአፍሪካ ከሚካሄዱ የሽልማት መድረኮች የሚለየው በምንድነው? ዘላቂነቱስ? እንዲሁም ተሳታፊዎችን በተመለከተ ላነሳው ጥያቄ የአዘጋጁ ከለርፉል ኢቨንት ኦርጋናይዘር መስራችና ስራ አስኪያጅ ወይዘሪት አሳንቲ ስሜ ይህንን መልሰዋል። አፍሪካን ስታር ዋይድ አዋርድ ዋነኛ ዓላማው ክብር ለሚገባ ክብር እንስጥ፣ መመሰጋገንን ባህላችን እናድርግ ነው። እንዲሁም ደግሞ የተለያዩ ሴክተሮች ሚዲያ ከኢንተርፕሪነር ጋር ይገናኛል፣ ህዝብ ከመንግስት ጋር ይገናኛል። ብዙ ሴክተሮችን የሚያገናኝ የሽልማት ፕሮግራም ነው። አንድ ሴክተር የተለመዱት አሁን በውጭ ዓለምም በእኛ ሀገር ላይ ያሉት አዋርዶችም አንድ ተመሳሳይ አንድ ሴክተር ብቻ ነውና ይሄ ሁሉም የሚያገናኝ ብዙ መድረኮችን አንድ የሚያደርግ ለማርኬቲንግም ምርትና አገልግሎታቸውንም በደንብ ፕሮሞት ለማድረግ
ስራቸውን ለዓለም ገበያ ለማስተዋወቅ አንድ የሚያደርግ ፕሮግራም ነው። የመጀመሪያ ዙር ብዙ አመራሮች፣ የሀገራችን አመራሮች፣ ኢንቨስተሮች፣ የሚዲያ ባለሙያዎች፣ በጎ አድራጊ ግለሰቦች የተሸለሙበት ትላልቅ የመንግስት ባለስልጣናቶች የተገኙበት ነው። እንደ ኢትዮጵያ ራሱ የተዘጋጀው ማለት ነው። ላስት ይር ደግሞ አምና እንደ ኢስት አፍሪካ ነበር የተዘጋጀው። ብዙ ሀገራት ከ10 በላይ ሀገራት መጥቶ ነበረ። ስካይላይት ሆቴል ነበር የተካሄደው። አዳራሽ አልበቃ ብለው 2700 ሰው ነው የመጣ። ፕሮግራማችን ላይ ራሱ የተሳተፉት ብዙ አመራሮች አሉ። የሽልማቱ መካሄድ የኢትዮጵያን የቱሪዝምና የኢንቨስትመንት አቅም ከማስተዋወቅ ባለፈ ተቋማትና በግለሰቦች መካከል የበጎ ውድድር መንፈስ እንዲፈጠርና የአገልግሎት ጥራት እንዲሻሻል ከፍተኛ ፋይዳ እንደሚኖረው አብራርተዋል። እጩዎች የሚመረጡት በምን መስፈርት ነው? ዳኞች ወይም የምርጫ ኮሚቴው ምን አይነት ሚና አላቸው ለሚለው ጥያቄም ስራ አስኪያጇ ይህንን መልሰዋል። ሽልማቱ ሲዘጋጅ ራሱ መጀመሪያ መስፈርት ነው የሚዘጋጀው በባለሙያዎች በአቪዬሽን ዘርፍ በአቪዬሽን ዙሪያ ልምድ እውቀት ያላቸው በኢንተርፕሪነርም እንደዛው በኢንቨስትመንትም እንደዛው በአመራርነትም እንደዛው። ስለዚህ ዌብሳይት ላይ ያለ ሰው ጥቆማ ይሰጣል። ጥቆማ ከተሰጠ በኋላ ኮሚቴዎቹ ያጠናሉ። ይሄ ሰው ጥቆማ የተሰጠ ለዚህ ፕሮግራም ወይ ለኢንተርፕሪነርነት ወይ ደግሞ ለኢንቨስተር ወይ ደግሞ ለአመራርነት ብቁ አይደለም፣ ለህዝብ ድምጽ የሚበቃ አይደለም ብሎ ይጥሉታል። በቂ ከሆነ ግን ለፓብሊክ ቮቲንግ ያቀርባሉ። በየሴክተሩ ባለው መስፈርት ማለት ነው። የመጀመሪያው ስታር ዋይድ አዋርድ በሀገር አቀፍ ደረጃ መከናወኑን ያወሱት አዘጋጆቹ ባለፈው ዓመት የተካሄደው ሁለተኛው ዙር አዋርድ በምስራቅ አፍሪካ ላይ ትኩረት ማድረጉን አስረድተው የዘንድሮው የሽልማት መርሃ ግብር አድማሱን ወደ አፍሪካ አህጉር ደረጃ በማስፋት በአመራር፣ በኢንቨስትመንት፣ በሙያ አፈጻጸምና በሌሎች ዘርፎች ላቀ ውጤት ላስመዘገቡ ግለሰቦችና ተቋማት እውቅናና ሽልማት ይሰጣል። ወደፊት ደግሞ የሽልማት ስነ ስርዓቱን ዓለም አቀፍ ለማድረግ እየሰራን ነው ሲሉ ወይዘሪት አሳንቲ ስሜ ለኢቢኤስ ቢዝነስ ተናግረዋል። ያሁኑ ደግሞ በጣም ለየት የሚያደርገው ሴክተሩን በጣም ሰፊ ነው። ከ30 አገር በላይም ስለሚሳተፉበት አመራሮች አሉ። የአገር መሪዎች፣ አመራሮች ሲባል የአገር መሪዎች፣ የአፍሪካ መሪዎች ይመጣሉ፣ የቢዝነስ አመራሮች ይመጣሉ፣ ኢንቨስተሮች፣ ቲቪ ስቴሽን፣ የአፍሪካ ቲቪ ስቴሽን የሚወዳደሩበት ፕሮግራም ነው። እንዲሁም አቪዬሽን ከአፍሪካ ኤርላይንስ አሶሲዬሽን ጋር ነው የምንሰራው እና በጣም ትልቅ ፕሮግራም ነው ያሁኑ። ቀጣይነቱም ደግሞ እንዲሁ እንደቀጠለ እንደ ኢትዮጵያ እንደ ኢስት አፍሪካ ዘንድሮ እንደ አፍሪካ በሚቀጥለው ደግሞ እንደ ዓለም አቀፍ ይሆናል። ከሽልማቱ በኋላ ለአሸናፊዎች የሚደረግ ድጋፍ ወይም የስራ ትብብር አለ ወይ ተብሎ ለቀረበላቸው ጥያቄም ወይዘሪት አሳንቲ ስሜ ይህንን መልሰዋል። በደንብ ስራ እንሰራለን። አሁን አምና ከተሸለሙት ከተላላቆች ራሱ ከፕሮግራማችን ላይ ከተሸለሙ በኋላ ምርትና አገልግሎታቸውን ስራቸውን በነፃ ነው ፕሮሞት የምናደርግላቸው። የራሳችን ፕሮፋይል የነሱን ፕሮፋይል ሰርተን ለንደን ላይ የምናዘጋጀው ወርልድ ቢዝነስ ሊደርስ አዋርድ አለ። ፓርትነር ነን እሱ ላይ የምናዘጋጃለን እና እዛ ላይ ስራቸውን በደንብ ፕሬዘንት እንዲያደርጉ መድረኩን እናዘጋጃለን፣ እናበረታታለን። የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የበላይ ጠባቂ የሆኑበት ይህ የሽልማት ድርጅት ከመንግስት ሙሉ እውቅና ተሰጥቶት ለሀገርና ለወገን የጎላ አስተዋጽኦ ያበረከቱ የሀገር ባለውለታዎችን፣ ስኬታማ አመራሮችንና ተቋማትን ለመዘከር እውቅና ለመስጠት እንደሚሰራም ተነግሯል። የአፍሪካ ስታር ዋይድ አዋርድ የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የበላይ ጠባቂ መሆናቸውን ይገልጻል። ለሀገርና ለወገን መልካም ስራ በመስራት አንቱታን ያተረፉ የሀገር ባለውለታዎችን ለመዘከር የሚሰራና ከመንግስትም ሙሉ እውቅና ተሰጥቶት የሚሰራ የሽልማት ድርጅት ነው። በመጨረሻም ክብር ለሚገባው ክብር እንስጥ፣ መመሰጋገን ባህላችን እናድርግ፣ ከችግር ይልቅ ለትንንሽ መልካም ነገሮች እውቅና መስጠት መልካም እንደሆነ የከለርፉል ኢቨንት መስራችና ስራ አስኪያጅ ወይዘሪት አሳንቲ ስሜ ተናግረዋል። ያው ክብር ለሚገባ ክብር እንስጥ፣ መመሰጋገንን ባህላችን እናድርግን ነው የምለው። ትንሽ ነገር ከጥፋት ይልቅ ትንሽ ነገር መልካም ነገርን አጉልተን አብረን በፍቅር በአንድነት ሀገራችን እናሳድግ እላለሁ። እስከ
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚህ ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።